ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪክስ። ዛሬ ኢንቨርስ ኦፍ ኤ ስኩዌር ማትሪክስን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንቨርስ ኦፍ ኤ ስኩዌር ማትሪክስ አክቲቪቲ 3.24 ሌት ማትሪክስ ኤ ይሄ ቢሆንና ማትሪክስ ቢ ይሄ ቢሆን ዜን ፋይንድ ቦዝ ኤ ታይምስ ቢ ኤንድ ቢ ታይምስ ኤ ሁለቱም ማትሪክሶች አባዙን የተባል ነው። ከኤ ታይምስ ቢ እንጀምር። ኤ ታይምስ ቢ ማትሪክስ ኤ 1 3 1 4 ይሄ ነው። ማትሪክስ ቢስ 4 ኔጌቲቭ 3 ኔጌቲቭ 1 1 ይሄን ያዘው ማለት ነው። አሁን ሳይዙን ስና ይሄ 2 ባይ 2 ነው፣ ይሄኛውም 2 ባይ 2 ነው። ሶ ኤክስፔክት የምናደርገው ማትሪክስ 2 ባይ 2 ይሆናል ማለት ነው። አባስተን የምናገኘው ሶ እንጀምር እንግዲህ ይሄንን በዚህ እናብዛ። 1 ሲባዛ በ4 4 ነው። 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 4 ሲቀነስ 3 1 ይሆናል። 1 እዚህኛው ላይ እንምጣ። አሁን ደግሞ እዚህኛው ላይ እንምጣ። 1 ሲባዛ በኔጌቲቭ 3 ኔጌቲቭ 3 3 ሲባዛ በ1 ፖዚቲቭ 3 ውጤቱ ምን ይሆናል? 0 3 ሲቀነስ 3 ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ። የታችኛው ላይ እዚህኛው ላይ ማለት ነው። 1 ሲባዛ በ4 4 4 ሲባዛ በኔጌቲቭ 1 ኔጌቲቭ 4 ስናቀናንሰው 0 ይመጣል። 0 ይመጣል። 1 ሲባዛ በኔጌቲቭ 3 ኔጌቲቭ 3 ነው። 4 ሲባዛ በ1 4 4 ሲቀነስ 3 1 ይሆናል ማለት ነው። 1 ይሆናል። ሶ ተመልከቱ ምንድነው ያገኘነው? አይደንቲቲ ማትሪክስ። ኦርደሩ ስንት የሆነ? 2 የሆነ ማለት ነው። አሁን ደግሞ ቢኤን እንስራ። ቢ ታይምስ ኤ ቢ 4 ኔጌቲቭ 3 ኔጌቲቭ 1 1 ነው። ኤ 1 3 1 4 ነው። እሺ እንደተለመደው እንጀምር። አሁንም ያው ሳይዙ ተመሳሳይ ነው። 4 ሲባዛ በ1 4 ነው። ኔጌቲቭ 3 ሲባዛ በ1 ኔጌቲቭ 3 ነው። 4 ሲቀነስ 3 1 ይሆናል። 4 ሲባዛ በ3 4 ሲባዛ በ3 12 ይሆናል። ኔጌቲቭ 3 ሲባዛ በ4 ኔጌቲቭ 12። ስለዚህ ከ12 ላይ 12 ስንቀንስ 0 ይሆናል ማለት ነው። ኔጌቲቭ 1 ሲባዛ በፖዚቲቭ 1 ኔጌቲቭ 1 ነው። 1 ሲባዛ በ1 1 ውጤቱ 0 ይሆናል ማለት ነው። ኔጌቲቭ 1 ሲባዛ በ3 ኔጌቲቭ 3 1 ሲባዛ በ4 4 ከ4 3 ስንቀንስ 1 እናገኛለን። ሶ እዚህ ጋርም ተመልከቱ ምን አገኘን? አይደንቲቲ ማትሪክስን ያገኘ ነው። ሳይዙ ምን የሆነ? 2 በ2 የሆነ ማለት ነው። In your responses in activity 3.24 you have observed that ምንድነው ያገኘ ነው? በሁለቱም ኬዝ ያገኘ ነው a times b b times a ምንድነው የሰጠን? አይደንቲቲ ማትሪክስ ነው የሰጠን። then matrix b is called an inverse for matrix a ብለን መናገር እንችላለን ማለት ነው። ማትሪክስ b ለማትሪክስ a ምኑ ነው? ኢንቨርሱ ነው ብለን መናገር እንችላለን። ሶ ጀነራላይዝ ስናደርገው አንድ ማትሪክስ ወስደን በሌላ ማትሪክስ ስናበዛ ከዛ አይደንቲቲ ማትሪክስ የምናገኝ ከሆነ ሳይዙ ማች ያደርጋል። እነዚህ ሁለት ማትሪክሶች አንደኛው የሌላኛው ኢንቨርስ ነው ብለን መናገር እንችላለን ማለት ነው። አንደኛው የሌላኛው ኢንቨርስ ነው ብለን መናገር እንችላለን። ዲፊኒሽን 3.25 ሌት ኤ ቢ ኤ ስኩዌር ማትሪክስ። እንግዲህ ስለ ኢንቨርስ ስናወራ ማትሪክሱ የግድ ምን መሆን አለበት? ስኩዌር ማትሪክስ መሆን አለበት። ይሄንን ሁልጊዜ አስታውሱ። ኦፍ ኦርደር ኤን ዜን ኤ ኢዝ ሴድ ቱ ቢ ኢንቨርቲብል። ኢንቨርቲብል ማለት ምን ማለት ነው? ኢንቨርስ አለው ማለት ነው። ኢፍ ዜር ኤግዚስት ኤ ስኩዌር ማትሪክስ ቢ ኦፍ ኦርደር ኤን ሰች ዛት ኤ ቢ ኢዝ ኢኳልስ ቱ አይ ኤን ኢዝ ኢኳልስ ቱ ቢ ኤ ማለት ነው። ሶ አንድ ማትሪክስ ኤ የተባለ ቢኖረን ኢንቨርተብል ነው ወይም ኢንቨርስ አለው ምንል ከሆነ በሆነ ማትሪክስ ስናበዛው ከፊትም ይሁን ከኋላ ማለት ነው። ከፊትም ይሁን ከኋላም ይሁን ከፊት ልክ ያን ማትሪክስ ኤ በሆነ ማትሪክስ ስናበዛው አይደንቲቲ ማትሪክስ የሚሰጠን ከሆነ ኦርደሩ ኤን ነው። ምን እንላለን ማለት ነው? ቢ የኤ ኢንቨርስ ነው እንላለን ማለት ነው። ቢ የኤ ኢንቨርስ ነው ብለን እናገራለን። ኢፍ ሰች ማትሪክስ ኤግዚስተስ ዜን ኢት ኢዝ ኮልድ አን ኢንቨርስ ኦፍ ኤ አን ኢንቨርስ ኦፍ ኤ እንለዋለን ማለት ነው። ሌት ኤ ቢ አን ኢንቨርተብል ማትሪክስ ኦፍ ኦርደር ኤን። እንግዲህ ኤ ኢንቨርተብል ቢሆን ኦርደሩ ኤን ቢሆን ኢፍ ቢ ኤንድ ሲ አር ኢንቨርስስ ኦፍ ኤ ቢ እና ሲ
የኤ ኢንቨርስ ቢሆኑ ማለት ነው ቢኤም ምን ይሰጠናል? አይደንቲቲ ነው የሚሰጠን። ኤሲ ምንድን ነው የሚሰጠን? አይደንቲቲ ነው የሚሰጠን ማለት ነው። አሁን እዩ ቢ ከኋላ አበዛው ከዚህኛው ሳይድ ማለት ነው። ሲ ደግሞ ከዚህኛው ሳይድ አበዛው። አሁን ቼክ የምናደርገው ምንድን ነው? ቢና ሲ እኩል ናቸው ወይ ወይም ኢንቨርስ ዩኒክ ነው ወይ? የምናገኘው ኢንቨርስ ማትሪክስ ዩኒክ ነው ወይ ወይስ የተለያየ ነው የሚለውን ቼክ እናደርጋለን ማለት ነው። አሁን ከዚህ እንነሳ። ይሄን ተመልከቱ። አሁን ቢ ኢዝ ኢኳልስ ቱ ቢ ታይምስ አይደንቲቲ ማትሪክስ። እነዚህ ሁለቱ ልዩነት አላቸው? የላቸውም። ልክ እንደዚህ አስቡት። 6 እኩል ይሆናል 6 ሲባዛ በአንድ እንደማለት አስቡት። ምንም ለውጥ የለውም። ምክንያቱም የሆነ ማትሪክስን በአይደንቲቲ ማትሪክስ ስናበዛው መልሶ ምን ስለሚሰጠን ራሱኑ ስለሚሰጠን ማለት ነው። ሶ ይሄ እኩል ይሆናል ቢ ታይምስ እዚች አይኤን ቦታ ላይ ምን መተካት እንችላለን? ወይ ይሄኛውን መተካት እንችላለን ወይ ይሄኛውን መተካት እንችላለን። ይሄኛውን እንተካ፣ ኤሲን እንተካ ማለት ነው። ኤሲን እንተካ። አሁን አሶሲዬቲቭ ፕሮፐርቲ ተጠቅመን ምን ማድረግ እንችላለን? ቢኤን መጀመሪያ አባስተን ከዛ ውጤቱን በሲ ብናበዛ ምንም ለውጥ የለውም ማለት ነው። አሁን ይኸው እንግዲህ ቢኤ እዚህ ጋር ምንድን ነው? አይደንቲቲ ማትሪክስ ነው ተብለናል። ስለዚህ እዚች ቦታ ላይ ምን እንተካ? አይደንቲቲ ማትሪክስ እንተካ ሲባዛ በሲ። ሶ ከዚህ ላይ ምን መረዳት እንችላለን? ይሄ ደግሞ ከሲ ጋር እኩል ነው። ስለዚህ ማትሪክስ ቢ እና ማትሪክስ ሲ ምንድናቸው ማለት ነው? እኩል ናቸው ማለት ነው። ሶ thus if A is an invertible matrix then its inverse is unique 100 ሰዎች እንዲሁም 1,000 ወይም 1 ሚሊዮን ሰው አንድ ጥያቄ ተሰጥቶት የአንድን ማትሪክስ ኢንቨርስ ፈልግ ቢባሉ ሁሉም የሚያመጡት ማትሪክስ ተመሳሳይ ማትሪክስ ነው የሚሆነው ማለት ነው። የተለያየ አይሆንም። ነገር ግን ከዚህ በፊት ታስታውሱ እንደሆነ ሮ ኢችሎን ፎርም ስንሰራ አንዳንዱ ሊያቃልለው ይችላል፣ ሌላኛው ላያቃልለው ይችላል፣ የተለያየ ፎርም ሊይዝ ይችላል ማለት ነው። እዚህኛው ግን ኢንቨርስ ማትሪክሱ ግን ሁልጊዜ ምንድነው የሚሆነው? ተመሳሳይ ነው የሚሆነው። ኖቴሽን if a square matrix A is invertible then its inverse is unique and it is denoted by በዚህ ማለት ነው a is a power of -1 አይደለም፣ ልብ አድርጉ። a ኢንቨርስ ነው። አንድ ማትሪክስ ለምሳሌ a የተባለ ማትሪክስ ቢኖረን እና ኢንቨርተብል ከሆነ የሱ ኢንቨርስ በዚህ ይገለጻል ማለት ነው። አንድ ማትሪክስ ቢ ቢኖረን የዚህ ኢንቨርስ ማትሪክስ ኢንቨርተብል ከሆነ በዚህ መልኩ ይጻፋል ማለት ነው። ሶ እቺ ይሄ ምን እንደሚያሳየን ማለት ነው? ኢንቨርስን ነው የሚያሳየን ማለት ነው። ኢንቨርስ ኤግዛምፕል 1 ሌት ማትሪክስ ኤ ይሄ ቢሆን ፋይንድ ዘ ኢንቨርስ ኦፍ ኤ ኢፍ ኢት ኤግዚስትስ ይለናል። ምክንያቱም ኤግዚስት ላይ ያደርግ ይችላል አንዳንዴ። እሺ ምን ተባብለናል? ማትሪክስ ኤ በኢንቨርሱ ሲባዛ ምን ይሰጠናል? አይደንቲቲ ይሰጠናል ተባብለናል። አይደንቲቲ አሁን በዚህ ኬስ ሳይዛችን ስንት ነው? 2/2 ስለሆነ የዚህን የአይደንቲቲውን ሳይዝ 2 እናደርገዋለን ማለት ነው። ወይም እንደዚህ ማድረግ ትችላላችሁ። ኤ ኢንቨርስ በኤ ሲባዛ ምን ይሰጠናል? አይደንቲቲ ይሰጠናል ማለት ነው። አይደንቲቲ ይሰጠናል። ልክ እንደዚህ አስቡት። 1/6 ታይምስ 6 ምን ይሰጠናል? 1 ይሰጠናል። በማትሪክስ እቺ እንደ 1 ነው የምትታሰበው ማለት ነው። ስለዚህ ይሄንን 6 ዘ ፓወር ኦፍ -1 ታይምስ 6 is equals to 1 ልል እችላለሁ። ልክ እንደዛ አስቡት ይሄንንም ማለት ነው። ኤ ኢንቨርስ ታይምስ ኤ is equals to አይደንቲቲ። እሺ አሁን እንግዲህ እንነሳ። ምን ብለን እንነሳ? ይሄኛው ኤ ነው። ኤ ኢንቨርሱን ኤ ቢ ሲ ዲ እነዚህን ቫልዩዎች ቢይዝ ብለን እንነሳ። በእርግጥ ብዙ አሰራር አለ። ለጊዜው ይሄኛውን አሰራር እንጠቀም። ስለዚህ እዚች ኤ ቦታ ላይ ማትሪክሱን ላስገባ 1 0 0 2 ይሄንን ጻፍኩኝ። አሁን ደግሞ ኤ ኢንቨርሱ ቦታ ላይ ይሄንን ልተካው። ኤ ቢ ሲ ዲ እኩል ይሆናል አይደንቲቲ ማትሪክስ ሳይዙ ስንት የሆነ 2/2 የሆነ ማለት ነው። ስለዚህ 1 0 0 1 ይሆናል ማለት ነው። ይሄ አይደንቲቲ ማትሪክሳችን ይሆናል። አሁን አባዛ እንግዲህ ለምንድን ነው ይሄንን 2/2 ያደረኩት? ምክንያቱም ይሄ 2/2 ስለሆነ ይሄኛው 2/2 ነው፣ ይሄኛውም 2/2 ነው። ውጤቱ ምን ይሆናል?
ውጤቱ 2 by 2 ነው የሚሆነው ማለት ነው። ለዛ ብዬ ነው። እሺ እንጀምር እንግዲህ አሁን እንጀምር። 1 ሲባዛ በኤ ኤ ነው። 0 ሲባዛ በሲ 0 ነው። ስለዚህ ኤ ብቻ ይኖረናል ማለት ነው። 1 ሲባዛ በቢ ቢ ነው። 0 ሲባዛ በዲ 0 ነው። ስለዚህ ቢ ይኖረናል ማለት ነው። እዚህ ጋር 0 ሲባዛ በኤ 0፣ 2 ሲባዛ በሲ 2ሲ 0 ሲባዛ በቢ 0፣ 2 ሲባዛ በዲ 2ዲ ይሆናል። 2ዲ ኢዝ ኢኳልስ ቱ አይደንቲቲ ማትሪክስ 1 0 0 1። እንግዲህ እነዚህ ሁለት ማትሪክሶች እኩል የሚሆኑት መች ነው ማለት ነው? ይሄ ኤ 1 ሲሆን፣ ይሄ ቢ 0 ሲሆን፣ ይሄ 2ሲ 0 ሲሆን፣ ይሄ 2ዲ ስንት ሲሆን? 1 ሲሆን ያኔ ነው ማለት ነው። ስለዚህ ከዚህ ላይ ምን ማድረግ እንችላለን? ኤ ኢዝ ኢኳልስ ቱ 1፣ ቢ ኢዝ ኢኳልስ ቱ 0፣ ሲ ኢዝ ኢኳልስ ቱ 0፣ ዲ ኢዝ ኢኳልስ ቱ 1/2 ማለት እንችላለን ማለት ነው። ዲ ኢዝ ኢኳልስ ቱ 1/2 ማለት እንችላለን። አሁን ኢንቨርሳችንን እናስቀምጥ። እንግዲህ ኤ ኢንቨርስ ኤ 1 ነው፣ ቢ 0 ነው፣ ሲ 0 ነው፣ ዲ 1/2 ነው። 1/2 ነው። ስለዚህ ይሄ ኤ ኢንቨርሳችን ይሆናል ማለት ነው። ይሄ ሲምፕል ነው፣ ምንም የተወሳሰበ ነገር የለውም። እዚህ ጋር 2d ኢዝ ኢኳልስ ቱ 1 ለ2 ታካፍሉት ዲ ስንት ይሆናል? 1/2 1/2። እዚች ጋር 2c ኢዝ ኢኳልስ ቱ እዚህ ጋር ስንት ነው? 0 ለ2 ስታካፍሉት የሲ ቫልዩ ስንት ይሆናል? 0 ይሆናል ማለት ነው። እነዚህ በዛ መልኩ የተገኙ ናቸው። ኤግዛምፕል 2 ሌት ማትሪክስ ኤ ይሄ ቢሆን ፋይንድ ዘ ኢንቨርስ ኢፍ ኤ ኢዝ ኢንቨርተብል ይለናል። ሶ እዚህ ጋር ምን ማለት እንችላለን? እዚህ ጋር ዳዝንት ኤግዚስት ማለት እንችላለን። ምክንያቱን እነግራችኋለሁ። ኤ ሃዝ ኖ ኢንቨርስ ብላችሁ በአይናችሁ መመለስ ትችላላችሁ። ትሪኩ ምንድነው? ትሪኩ ይሄ ነው። እዩ፣ አንደኛው ይሄኛው ኮለም የዚህኛው ምንድነው? ብዜት ነው። በአንድ ተባስቶ ወይም ምንድናቸው? አይደንቲካል ናቸው። አያችሁ፣ ተመሳሳይ ናቸው። ተመሳሳይ ከሆነ ኢንቨርተብል አይደለም ማለት ነው። ሌላ እንደዚህ ቢሆን ለምሳሌ 1 2 ሆኖ ይሄኛውም በሆነ አባዙት፣ በሆነ ስኬል አድርጉት። በ2 በ3 በ4 ሊሆን ይችላል። 2 4 እንደዚህም ቢሆን ይሄኛው ኮለም የዚህኛው ምንድነው? ብዜት ነው። ስለዚህ ይሄም ኢንቨርስ አይኖረውም ማለት ነው። ኢንቨርስ አይኖረውም። ሁልጊዜ አስታውሱ 1 2 ኔጌቲቭ 1 ኔጌቲቭ 2 እንደዚህም ቢሆን ምን አይለውም። ይሄም ኢንቨርተብል አይደለም። ይሄም ለምን? ይሄኛው በኔጌቲቭ 1 ተባዝቶ ነው ይሄንን የሰጠን። ይሄን ሁልጊዜ አስታውሱ ማለት ነው። በአይናችሁ መመለስ ትችላላችሁ። ፕሮሲጀሩን መከተል ስላለብን እንስራ ይሄን ጥያቄ። ያው ኢንቨርስ እንደሌለው ብናቀም ማለት ነው። እሺ ኤ ኢንቨርስ ኢዝ ኢኳልስ ቱ እንደተለመደው ኤ ቢ ሲ ዲ እንበል እንግዲህ። ከዛስ ኤ ታይምስ ኤ ኢንቨርስ እኩል ይሆናል አይደንቲቲ ሳይዙ 2 የሆነ 1 1 2 2 ኤ ቢ ሲ ዲ እኩል ይሆናል 1 0 0 1 አይደንቲቲ ማለት ነው። እሺ እናባዛ። 1 ሲባዛ በኤ ኤ 1 ሲባዛ በሲ ምን ይሆናል? ኤ ፕላስ ይሆነ። ይሄ 1 ሲባዛ በቢ ቢ 1 ሲባዛ በዲ ዲ ቢ ፕላስ ዲ ሆነ ማለት ነው። ይሄኛውስ ኤ 2 ሲባዛ በኤ 2 ሲባዛ በሲ ይሄም 2a ፕላስ 2c ይሆናል ማለት ነው። እዚህኛውም ላይ ስንመጣ በተመሳሳይ 2b ፕላስ 2d ይሆናል። ይሄ ይመጣል። ኢዝ ኢኳልስ ቱ አይደንቲቲ 1 0 0 1 ይሄ ይሆናል ማለት ነው። አሁን ከዚህ ላይ እንግዲህ a ፕላስ c ስንት መሆን አለበት? 1 መሆን አለበት። b ፕላስ d ስንት መሆን አለበት? 0። 2a ፕላስ 2c ስንት መሆን አለበት? 0። 2b ፕላስ 2d ስንት መሆን አለበት? 1 መሆን አለበት ማለት ነው። እሺ እንግዲህ ምንም ያደረግነው ነገር የለም። ይሄንን ከዚህ ጋር ኢኩዌት አደረግን፣ ይሄኛውን ከዚህ ጋር ኢኩዌት አደረግን፣ ይሄኛውን ደግሞ ከዚህ ጋር ኢኩዌት አደረግን፣ ይሄንን ከዚህ ጋር ኢኩዌት አደረግን። ለምን? ኢኳል ማትሪክስ ናቸው ስለተባልን ማለት ነው። አሁን እዩ፣ እቺኛዋን ሲምፕሊፋይ ብናደርጋት በሁለት ለሁለት ብናካፍለው ኤ ፕላስ ሲ ስንት ይሆናል? 0 ይሆናል። ይሄን ደግሞ እናምጣው። እዚህ ጋር ኤ ፕላስ ሲ ስንት ነው ይለናል? 1 ነው ይለናል። ሶ ከዚህ ላይ ምን መረዳት እንችላለን? 0 ኢዝ ኢኳልስ ቱ 1 እያለን ያለው 0 እና 1 እኩል ናቸው እያለን ያለው which is false ማለት ነው።
which is false። ስለዚህ ምንም አይነት የኤ እና የሲ ቫልዩ ይሄንን ትሩ ሊያመጣ የሚችል አናገኝም ማለት ነው። እነዚህ ሁለቱንም ብንጠቀም በተመሳሳይ እነዚህ ሁለቱንም ብንሰራ በተመሳሳይ እዚህ ጋር ያለው ቢ ፕላስ ዲ ስንት ነው ይለናል? 0 ነው ይለናል። ይሄን ደግሞ ለሁለት ብናካፍለው ቢ ፕላስ ዲ ስንት ነው ይለናል? 1/2 1/2 ይሄንንም ለሁለት ብናካፍለው ማለት ነው። አሁን ቢ ፕላስ ዲ 0 ቢ ፕላስ ዲ 1/2 ይሄ ማለት ምን ማለት ነው? 0 ኢዝ ኢኳልስ ቱ 1/2 እያለን ያለው ማለት ነው። ስለዚህ ይሄ ምንድነው? ፎልስ ማለት ነው። ስለዚህ ማትሪክስ ኤ ምን የለውም ማለት ነው። ኢት ሃዝ ኖ ኢንቨርስ ብለን መመለስ እንችላለን። ኤክሰርሳይዝ 3.20 ፋይንድ ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ ኢፍ ኢት ኤግዚስትስ ይለናል። እንግዲህ አሁን ከመስራታችን በፊት እዩ እስቲ ይሄኛው የዚህኛው ብዜት ነው ወይ? ይሄንን 1 3 በምን ብናበዛው ይሄንን ይሰጠናል፣ በምንም ብናበዛው ይሄንን አይሰጠንም። ስለዚህ ምን ማለት እንችላለን? ኢንቨርስ አለው ብለን መቀጠል እንችላለን ማለት ነው። ኢንቨርስ አለው። እሺ ሶ ኤ ታይምስ ኤ ኢንቨርስ ኢዝ ኢኳልስ ቱ አይደንቲቲ ማትሪክስ እንደሆነ እናውቃለን። ኤ ኢንቨርሳችንን ምን ብለን ዲፋይን እናርግ? እንደተለመደው ኤ ቢ ሲ ዲ እንበለው ማለት ነው። ኤ ቢ ሲ ዲ። እሺ አሁን ኤ ይሄ ነው፣ ይሄ ማትሪክስ ኤ ነው። 1 0 3 1 ይሄ ሲባዛ በኤ ቢ ሲ ዲ ምን መስጠት አለበት? አይደንቲቲ 1 0 0 1 ይሄን መስጠት አለበት ማለት ነው። ይሄንን መስጠት አለበት እና አባዛ 1 ሲባዛ በኤ ኤ ነው፣ 0 ሲባዛ በሲ 0 ነው። ስለዚህ እዚህ ጋር ኤ ይኖረናል ማለት ነው። 1 ሲባዛ በቢ ቢ ነው፣ 0 ሲባዛ በዲ 0 ነው። ስለዚህ ቢ ያለን ማለት ነው። እዚህ ጋር 3 ሲባዛ በኤ 3 ኤ 1 ሲባዛ በሲ ሲ ነው። ስለዚህ 3ኤ ፕላስ ሲ ያለን ማለት ነው። 3 ሲባዛ በቢ 3ቢ 1 ሲባዛ በዲ ዲ። ስለዚህ 3ቢ ፕላስ ዲ ሆነ ማለት ነው። ይሄ ሆነ እኩል ይሆናል 1 0 0 1። ስለዚህ ከዚህ ላይ ምን መረዳት እንችላለን? ይሄ ኤ ከአንድ ጋር እኩል መሆን አለበት። ለምን? ማትሪክሶቹ እኩል ናቸው ስለተባለ ማለት ነው። ሶ ኤ ኢዝ ኢኳልስ ቱ 1። ቢ ስንት መሆን አለበት? 0። ቢ ኢዝ ኢኳልስ ቱ 0። እሺ ሌላ 3ኤ ፕላስ ሲ ይሄ 3ኤ ፕላስ ሲ ስንት መሆን አለበት? 0 ኢዝ ኢኳልስ ቱ 0። ከዚህ ላይ ሲ ኢዝ ኢኳልስ ቱ -3ኤ ኤ ግን ስንት ነው? 1 ነው። ስለዚህ ለኤ 1 ስንተካ የሲ ቫልዩ ስንት ይሆናል? -3 ይሆናል ማለት ነው። ዲስ 3ቢ ፕላስ ዲ እኩል ይሆናል። ይሄ ከማጋ እኩል መሆን አለበት? ከዚችኛው ጋር ማለት ነው። እኩል ይሆናል 1 እሺ ቢ 0 ነው። አያችሁ እዚህ ጋር ቢ 0 ስለሆነ ይሄንን መተው እንችላለን ማለት ነው። ሶ ዲ ስንት ይሆናል? 1 ይሆናል። ስለዚህ ኤ ኢንቨርስ እንግዲህ ይሄን ማትሪክስ ኤ ብለን የተነሳ ነው። ኤ ኢንቨርሳችን ይሄ ነው። ኤ ስንት ነው? 1 ነው። ቢ ስንት ነው? 0 ነው። ሲ ስንት ነው? -3 ነው። ዲ ስንት ነው? 1 ነው። ስለዚህ ይሄ የዚህ ማትሪክስ ኢንቨርስ ይሆናል። ቢ ላይ ስንመጣ 1 3 2 5 ይሄን በስንት ብናበዛው ይሄንን ይሰጠናል? የለም አይደል? ስለዚህ ወደ ስራችን መሄድ እንችላለን ማለት ነው። እሺ ይሄ ማትሪክስ ኤ ቢሆን ኤ ታይምስ ኤ ኢንቨርስ አይደንቲቲ ማትሪክስ ይሰጠናል። ሶ ኤ ኢንቨርስን በዚህ መልኩ ዲፋይን እናርግ። ኤ ቢ ሲ ዲ በዚህ ዲፋይን እናርገው ማለት ነው። ስለዚህ ኤ ጋር 1 2 3 5 እንጻፍ። ሲባዛ ኤ ኢንቨርስ ቦታ ኤ ቢ ሲ ዲ ይሄንን ጻፍ። እኩል ይሆናል አይደንቲቲ ማትሪክስ 1 0 0 1 ይሄ ማለት ነው። እሺ እናባዛ። አሁን 1 ሲባዛ በኤ ኤ ነው፣ 2 ሲባዛ በሲ ሲ ነው። ስለዚህ ኤ ፕላስ 2 ሲ ሆነ ማለት ነው። 1 ሲባዛ በቢ ቢ ነው፣ 2 ሲባዛ በዲ 2 ዲ ነው። ስለዚህ ቢ ፕላስ 2 ዲ ሆነ። 3 ሲባዛ በኤ 3ኤ 5 ሲባዛ በሲ 5ሲ። ስለዚህ 3ኤ ፕላስ 5ሲ ሆነ ማለት ነው። ይሄ 3 ሲባዛ በቢ 3ቢ 5 ሲባዛ በዲ 5ዲ። ስለዚህ 3ቢ ፕላስ 5ዲ ኖረን ማለት ነው። ይሄ እኩል ይሆናል አይደንቲቲ ማትሪክስ 1 0 0 1 ከዚህ ጋር እኩል ይሆናል ማለት ነው። አሁን ይሁ እንግዲህ ከዚህ ላይ ምን ማለት እንችላለን? ይሄ ከስንት ጋር እኩል መሆን አለበት? ከ1 ጋር። ስለዚህ
ኤ ፕላስ 2c ስንት ይሆናል? አንድ ይሆናል። አንድ ይሆናል። ሌላ ይህንንም እንውሰድ። ቢ ፕላስ 2d ስንት ይሆናል? 0 ከዚችኛዋ ጋር ማለት ነው። ይሄኛውን ደግሞ እንውሰድ አሁን 3a ፕላስ 5c ስንት ይሆናል? 0። ይሄኛውንም እንውሰድ 3b ፕላስ 5d ስንት ይሆናል? አንድ ይሆናል ማለት ነው። አንድ ይሆናል። አሁን እንግዲህ አራት ኢኩዌሽን አለን፣ አራት አንኖን አለን። ይሄንን ሶልቭ ማድረግ ይጠበቅብናል ማለት ነው። ኦኬ ከዚችኛዋ ላይ ብንነሳ ቢን ኢን ተርምስ ኦፍ ዲ እንግለጽ። ቢ ኢዝ ኢኳልስ ቱ ማይነስ 2ዲ ማለት እንችላለን። ከዚህ ላይ 2ዲን ወደዛ ሳይድ መውሰድ ወይም ከሁለቱም ሳይድ ላይ 2ዲን መቀነስ ማለት ነው። ከዛ እዚችኛዋ ላይ እንምጣ። እዚችኛዋ ጋር ስንመጣ 3 እንበል። እዚች ቢ ቦታ ላይ ደግሞ ማይነስ 2ዲን እንተካ። ማይነስ 2ዲ ፕላስ እዚህ ጋር 5ዲ አለ። 5ዲ እኩል ይሆናል 1 እሺ እነዚህ ሁለቱን ስናበዛ ምን እናገኛለን? ኔጌቲቭ 6d ፕላስ 5d እኩል ይሆናል 1። እዚህ ጋር ማይነስ ዲ ይቀራል። እዚህ ኳልስ ቱ 1። ስለዚህ ከዚህ ላይ የዲ ቫልዩ ስንት ይሆናል? ኔጌቲቭ 1 ይሆናል ማለት ነው። ዲ ኔጌቲቭ 1 ይሆናል። እሺ የዲ ቫልዩን አግኝተናል። አሁን ይሄኛውን ኢኩዌሽን ተጠቅመን የቢን ቫልዩ ማግኘት እንችላለን። ቢ ኢዝ ኢኳልስ ቱ ኔጌቲቭ 2d ቢ እኩል ይሆናል ኔጌቲቭ 2 ዲ ቦታ ላይ ኔጌቲቭ 1 እንተካ። ቢ ስንት ይሆናል? ከዚህ ላይ 2 ይሆናል ማለት ነው። አሁን ደግሞ እነዚህ ሁለቱን ወደ መጠቀም እንሄዳለን። እነዚህ ሁለቱን ማለት ነው። አሁን ከዚህ ከላይኛው ላይ ኤ ፕላስ 2c እኩል ይሆናል 1 ነው። ከዚህ ላይ ለኤ ሶልቭ ብናደርግ ኤ እኩል ይሆናል 1 ማይነስ 2c ይሆናል። 1 ማይነስ 2c። አሁን እዚህኛው ላይ ደግሞ እንምጣ ማለት ነው። 3 ኢንቱ ኤ ቦታ ላይ 1 ማይነስ 2cን እንተካ ፕላስ 5c እኩል ይሆናል 0። ምንድነው ያደረግነው? እዚች ኤ ቦታ ላይ እቺን ተካን 1 ማይነስ 2cን ማለት ነው። እሺ 3 ማይነስ 3 ሲባዛ በ1 3 ነው። 3 ሲባዛ በኔጌቲቭ 2c ኔጌቲቭ 6c ይሆናል ፕላስ 5c እኩል ይሆናል 0 እሺ 3 ኔጌቲቭ 6c ላይ 5c ስንደምር ኔጌቲቭ c ይሆናል ኢዝ ኢኳልስ ቱ 0። ስለዚህ ከዚህ ላይ የሲ ቫልዩ ስንት ይሆናል ማለት ነው? 3 ይሆናል። አሁን ደግሞ እዚህኛው ላይ እንመጣለን። እንግዲህ እዚህ እንመጣና a ኢዝ ኢኳልስ ቱ 1 ማይነስ 2c ብለን ነበረ። ስለዚህ a እኩል ይሆናል 1 ሲቀነስ 2 ሲባዛ በc c ስንት ነው? 3 ነው። ይሄ እኩል ይሆናል 1 ሲቀነስ 6 ሶ a ከዚህ ላይ ስንት ይሆናል? ኔጌቲቭ 5 ይሆናል ማለት ነው። a ኔጌቲቭ 5 ይሆናል። ስለዚህ a ኢንቨርሳችን ምን ይሆናል? የኤ ቫልዩ እዚህ ጋር ኔጌቲቭ 5፣ የቢ ቫልዩ 2፣ የሲ ቫልዩ 3፣ የዲ ቫልዩ ኔጌቲቭ 1። ስለዚህ ይሄ ኤ ኢንቨርስ ይሆናል ማለት ነው። ሲ አሁን ተመልከቱ። ሲ ላይ ይሄ 1 ነው፣ ይሄ 2 ነው፣ ይሄ ማይነስ 1 ነው፣ ይሄ 2 ነው። ሶ ይሄኛው ኮለም የተገኘው ወይም ሮውንም ማየት እንችላለን። ይሄኛውን በኔጌቲቭ 1 ስናበዛው ይሄኛውን ይሰጠናል 1 ማይነስ 2 ይሄ አለ አይደለ? ይሄንን በኔጌቲቭ 1 ስናበዛው ኔጌቲቭ 1 ፖዚቲቭ 2 ይሰጠናል ይሄኛውን ማለት ነው። ስለዚህ ምን ማለት እንችላለን ማለት ነው? ይሄ ኢዝ ኖት ኢንቨርተብል አይደለም። ምክንያቱም አንደኛው ኮለም ወይ አንደኛው ሮ ማለት ትችላላችሁ፣ የሌላኛው ብዜት ስለሆነ ማለት ነው። ሰርታችሁ እዩት። በቅድሙ መንገድ የምታገኙት ምንድን ነው? ለቫልዩ አታገኙም። ለምሳሌ አሁን ይሄ ኤ ኢንቨርስ ኢዝ ኢኳልስ ቱ ብላችሁ ኤ ቢ ሲ ዲ ብትሉ ማለት ነው ለኤ ለቢ ለሲ ለዲ ቫልዩዎች ማግኘት አትችሉም ማለት ነው። ስለዚህ ኤ ኢዝ ኖት ኢንቨርቲብል እንላለን ማለት ነው። ፕሮፐርቲስ ኦፍ ኢንቨርስስ ኦፍ ማትሪስስ አክቲቪቲ 3.25 ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ዜን ፋይንድ ኤ ኢንቨርስ የኤ ኢንቨርስን ደግሞ ኢንቨርስ እንደገና ቢ ኢንቨርስን ፈልጉ ይለናል ማለት ነው። እሺ ኤ ኢንቨርስ ኢዝ ኢኳልስ ቱ እንበል 1 ኔጌቲቭ 2 0 1። እንግዲህ ይሄ በአይን የሚመለስበት ትሪክ አለው። በዛ ነው የሰራሁት። ዞሮ እናንተ ተረጋግታችሁ ቅድም ባሳየኋችሁ ፕሮሲጀር መሰረት ስሩት። ምክንያቱም አሁን የዚህ ክፍለ ጊዜ ዓላማ ኤ ኢንቨርስን ካልኩሌት ማድረግ ሳይሆን ፕሮፐርቲዎቹን ማየት ስለሆነ ማለት ነው። እሺ ይሄ ይሆናል ማለት ነው። ይሄ ኤ ኢንቨርሳችን ይሆናል። ኦኬ አሁን ደግሞ እዚህ ጋር ምን ተጠየቅን? የኤ ኢንቨርስን ኢንቨርስ ፈልጉ ይለናል።
የኤ ኢንቨርስን ኢንቨርስ ፈልጉ ይለናል። ስለዚህ የኤ ኢንቨርስን ኢንቨርስ የሱን ኢንቨርስ በኤ ኢንቨርስ ስናበዛው ምን መስጠት አለበት? አይደንቲቲ ማትሪክስ መስጠት አለበት። ወይም ይሄ ግር ይለናል ካላችሁ ይሄንን ኤ ኢንቨርስ ቢ በሉት። ቢ ኢዝ ኢኳልስ ቱ ኤ ኢንቨርስ አድርጉት። ስለዚህ እዚች ጋር ምን መተካት እንችላለን? ቢ ከላይ እዚህ ጋር ምን አለ? ኢንቨርስ አለ፣ ቢ ኢንቨርስ። ይሄንን ኤ ኢንቨርስ ደግሞ ቢ በሉት ተባብለናል። ቢ ኢዝ ኢኳልስ ቱ አይ። አያችሁ ቢ ኢንቨርስ በቢ ሲባዛ አይደንቲቲ ማትሪክስ ይሰጠናል ማለት ነው። ስለዚህ አሁን እዩ ኤ ኢንቨርስ ኦፍ ኢንቨርስን ዲፋይን እናድርገው በዚህ ኤ ቢ ሲ ዲን በለው ማለት ነው። ስለዚህ ኤ ቢ ሲ ዲ ይሄ በምን ሲባዛ? በኤ ኢንቨርስ ሲባዛ በዚህኛው ማለት ነው። 1 -2 0 1 ምን መስጠት አለበት? አይደንቲቲ መስጠት አለበት። 1 0 0 1 ይሄን መስጠት አለበት ማለት ነው። እዩ ይሄንን ቢ ያልነው ሌት ብለን ማለት ነው። ምን አገኘን? ይሄንን ያገኘነው ማለት ነው። ይሄንን አግኝተናል። ስለዚህ ቢ ኢንቨርስ ቦታ ላይ የሆነ ተካን፣ ቢ ቦታ ላይ የሆነ ተካን ምን መስጠት አለበት? አይደንቲቲ። ለምን? ሁለቱ አንደኛው የሌላኛው ኢንቨርስ ስለሆነ ማለት ነው። በነገራችን ላይ እዩ ኤ ኢንቨርስ ኦፍ ኢንቨርስ ኤ እንደሚሰጠን ይታወቃል። በአሰራር እንየው ብለን ነው። የኤ ትራንስፖዝ ኤ እንደሰጠን ታስታውሳላችሁ። ኢንቨርሱም ያንኑ ባህሪ ነው የሚይዘው ማለት ነው። አሁን እናባዛ ይሄንን በዚህ ማለት ነው። ፈጠን ብዬ አባዛዋለሁኝ። እሺ እዚህ ጋር ኤ ይኖረናል፣ እዚህ ጋር ሲ ይኖረናል፣ እዚህ ጋር -2ኤ ፕላስ ቢ ይኖረናል፣ እዚህኛው ጋር -2ሲ ፕላስ ዲ ይኖረናል። እኩል ይሆናል ስንት? 1 0 0 1 አይደንቲቲ ማለት ነው። አይደንቲቲ እዚህ ጋር አሁን እንግዲህ እዩ ይሄና ይሄ እኩል መሆን አለባቸው፣ ይሄና ይሄ እኩል መሆን አለባቸው። በአይን መመለስ ይችላሉ እነዚህ። ኤ ስንት ይሆናል? 1 ይሆናል። ሲ ስንት ይሆናል? 0 ይሆናል ማለት ነው። እቺኛዋን ደግሞ ውሰዷት፣ ከስንት ጋር እኩል እናድርጋት? ከ0 ጋር። ስለዚህ -2ኤ ፕላስ ቢ ኢኳልስ ቱ 0። የኤ ቫልዩ ስንት ነው? 1 ነው። እዚች ጋር 1 ስንተካ ቢ ስንት ይሆናል? 2 ይሆናል። ቢ 2 ይሆናል። ማን ነው የቀረን? አሁን ሲ ነው የቀረን። ሲንም ስናይ ይሄን ከዚህ ጋር እኩል ማድረግ ነው። -2ሲ ፕላስ ዲ ስንት መሆን አለበት? 1 መሆን አለበት። ነገር ግን እዩ ሲ ስንት ናት? እዚህ ጋር ሲ 0 ናት። ስለዚህ እቺ አትኖርም፣ እቺ ትጠፋና ዲ ስንት ይሆናል? 1 ይሆናል ማለት ነው። አሁን ማትሪክሳችንን እናስቀምጥ። መጀመሪያ ላይ ኤን እንጽፋለን። ኤ 1 ነው። ከዛ ቢ 2 ነው። ሲ 0 ነው። ዲ 1 ነው። እዩ አሁን ከዚህ ጋር አይመሳሰልም? ማትሪክስ ኤ ማለት ነው ከማትሪክስ ኤ ጋር እኩል ሆነ። ስለዚህ ጠቅለል ስናደርገው ምን ይሆናል ማለት ነው? ኤ ኢንቨርስ የኤ ኢንቨርስ ምን ይሆናል? ኤን ይሰጠናል ማለት ነው። መልሶ ኤን ይሰጠናል። አሁን ደግሞ ቢ ኢንቨርስን እንፈልግ። ቢ ኢንቨርስ ኢዝ ኢኳልስ ቱ እንግዲህ ቅድም ባሳየዋችሁ ፕሮሲጀር መሰረት ስሩት እናንተ። ኦኬ 1 2 -1 0 ኦቨር 2 ይህን ኦቨር 2 እናደርጋለን። እኩል ይሆናል 1/2 0 -1 ኦቨር 2 1 ይሄ ምን ይሆናል? ቢ ኢንቨርሳችን ይሆናል ማለት ነው። ይሄ ቢ ኢንቨርሳችን ይሆናል። እናንተ ቅድም ባሳየኋችሁ መንገድ ስሩት። ምክንያቱም የዚህ ክፍለ ጊዜ ዓላማ ኢንቨርስን ካልኩሌት ማድረግ ሳይሆን ባህሪዎቹን መፈለግ ማወቅ ስለሆነ ማለት ነው። ቢ ላይ ደግሞ ምን ተጠየቅን? ኤ ታይምስ ቢን የእሱን ኢንቨርስ ፈልጉ ተብለናል። እንደገና ቢ ኢንቨርስ ታይምስ ኤ ኢንቨርስ ይሄንንም ተጠይቀናል ማለት ነው። እሺ መጀመሪያ ኤ እና ቢን እናባዛ። ኤ ቢ ኢዝ ኢኳልስ ቱ ኤ ቦታ ላይ 1 2 0 1 ይሄንን ተካ። ቢ ቦታ 2 0 1 1 ይሄንን ተካ ማለት ነው። ስለዚህ ኤ ቢ እኩል ይሆናል 1 ሲባዛ በ2 2 ነው። 2 ሲባዛ በ1 2 ድምሩ ስንት ይሆናል? 4 ይሆናል። ኦኬ 1 ሲባዛ በ0 0 2 ሲባዛ በ1 2 እዚህ ጋር 2 0 ሲባዛ በ1 0 ሲባዛ በ2 0 1 ሲባዛ በ1 1 0 ሲባዛ በ0 0 ነው። 1 ሲባዛ በ1 1 ስለዚህ ኤቢ ይሄ ይሆናል ማለት ነው። ኤቢ ይሄ ይሆናል። አሁን ልክ ቅድም ባሳየኋችሁ ሜትድ መሰረት የዚህን ኢንቨርስ ፈልጉ። የዚህን ኢንቨርስ ማለት ነው። እኔ እዚህ ጋር አስቀምጥላችኋለሁ። እሺ ኤቢ ኢንቨርስ ይሄ ምን ይሆናል? 1 4 -1
2 እናደርግና ኦቨር 2 እናደርገዋለን እንዳለ ይሄንን ኦቨር 2 ብዙ እዚህኛው አሰራሩ ላይ አትጨናነቁ እናንተ በምታውቁት መንገድ ስሩና ውጤቱን አምጡ ከዛ እናስተያየዋለን ማለት ነው። ኤ ቢ ኢንቨርስ ምን ይሆናል ማለት ነው? 1 ሁለተኛ ኔጌቲቭ 1 ሁለተኛ 1 2 ይሆናል ማለት ነው። 1 2 ይሆናል። ስለዚህ ይሄ ምንድነው? ኤቢ አባስተን ከዛ ኢንቨርስ የሱን ኢንቨርስ ስንፈልግ የምናገኘው ውጤት ይሆናል ማለት ነው። አሁን ደግሞ እያንዳንዱን ደግሞ ኢንቨርስ የተደረገውን እነዚህን ማለት ነው እርስ በርስ አባስተን ውጤቱን ደግሞ እሺ አሁን ደግሞ ቺኛዋን ካልኩሌት እናርጋት። ቢ ኢንቨርስ ኦልሬዲ ቅድም አግኝተናል 1 ሁለተኛ 0 ኔጌቲቭ 1 ሁለተኛ 1 ነው። ኤ ኢንቨርስ እዚህ ጋር አለ 1 ኔጌቲቭ 2 0 1 ይሄንን እናባዛው ማለት ነው። አሁን እሺ 1 ሁለተኛ ሲባዛ በ1 1 ሁለተኛ ነው። 0 ሲባዛ በ0 0 ነው። ስለዚህ ውጤቱ ስንት ይሆናል? 1 ሁለተኛ ይሆናል። 1 ሁለተኛ ሲባዛ በኔጌቲቭ 2 ኔጌቲቭ 1 ይሆናል። 0 ሲባዛ በ1 0 ነው። ስለዚህ እዚች ጋር ኔጌቲቭ 1 ይኖረናል ማለት ነው። ኔጌቲቭ 1 ሁለተኛ ሲባዛ በ1 ኔጌቲቭ 1 ሁለተኛ ነው። 1 ሲባዛ በ0 0 ነው። ስለዚህ እዚህ ጋር ኔጌቲቭ 1 ሁለተኛ ይኖረናል ማለት ነው። ኔጌቲቭ 1 ሁለተኛ ሲባዛ በኔጌቲቭ 2 ፖዚቲቭ 1 ይሆናል። 1 ሲባዛ በ1 1 ነው። ድምሩ ስንት ይሆናል? 2 ማለት ነው። እዚህ ጋር 2 እናስቀምጥ። እንግዲህ እዩ ምን አገኘን? ይሄኛውና ይሄኛው ምን ሆኑ? ተመሳሳይ ሆኑ ማለት ነው። ተመሳሳይ ሆኑ። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኤቢ ኤ እና ቢን አባስተን ኢንቨርሱን መፈለግ እና ቢ ኢንቨርስ ታይምስ ኤ ኢንቨርስ ምንድነው ማለት ነው? እኩል ናቸው ማለት ነው። እኩል ናቸው ማለት ነው። የምታስታውሱ ከሆነ ኤ ታይምስ ቢ ትራንስፖዝ ከምን ጋር ነበር እኩል የሆነው? ቢ ትራንስፖዝ ታይምስ ኤ ትራንስፖዝ ከዚህ ጋር ነበር እኩል የሆነው። ልክ ተመሳሳይ ነው። አሁን እቺ ትራንስፖዟን በኢንቨርስ መተካት ነው። ይሄንኑ እናገኛለን። ሲ ላይ ደግሞ መጀመሪያ ኤ ትራንስፖዝን ፈልጉ ይለናል። ከዛ ኢንቨርሱን ፈልጉ ይለናል። እንደገና ደግሞ ኤ ኢንቨርስ ፈልጉ ከዛ ትራንስፖዝ አድርጉት ይለናል ማለት ነው። አሁን ከኤ ትራንስፖዝ እንነሳ። ኤ ትራንስፖዝ ምን ይሆናል? ይሄ 1 0 2 1 ይሆናል ማለት ነው። 2 ይሆናል። አሁን የዚህን የኤ ትራንስፖዝ ምን እንፈልጋለን? ኢንቨርስ እንፈልጋለን ማለት ነው። አሁንም እናንተ ቅድም ባስተማርኳችሁ መሰረት ኢንቨርሱን ፈልጉት ማለት ነው። ለየት ኤ ኢንቨርሱ ኤ ቢ ሲ ዲ ቢሆን ብላችሁ ማለት ነው። ልክ በዛ መልኩ እሺ እንደዚህ ላድርገኔ 1 1 ኔጌቲቭ 2 0 ይሄ ኢንቨርሳችን ነው የሚሆነው። ይሄ ኢንቨርሳችን ይሆናል ማለት ነው። እሺ አሁን ይሁን እንግዲህ ትራንስፖዝ አድርገን ከዛ ኢንቨርሱን ስንፈልግ ይሄንን አገኘን። እዚህኛው ጋር ደግሞ ምን ተጠየቅን? መጀመሪያ ኢንቨርሱን ፈልጉ ከዛስ ትራንስፖዝ አድርጉት ይለናል። ኢንቨርሱ ይሄ ነው አያችሁ። 1 ኔጌቲቭ 2 0 1 ይሄ ኢንቨርሳችን ነው። የዚህን ትራንስፖዝ እንፈልግ። ሶ ኤ ኢንቨርስ ከዛ እሱን ትራንስፖዝ ማድረግ ማለት ምን ይሆናል? ይሄ 1 0 ኔጌቲቭ 2 1 ይሆናል ማለት ነው። እዚህ ጋር ተመልከቱ። ይሄና ይሄ ምን ሆኑ? እኩል ሆኑ ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኤ ትራንስፖዝ ከዛ ኢንቨርስ ከማጋ እኩል ይሆናል ከኤ ኢንቨርስ ከዛ ትራንስፖዝ ማረጋ ማለት ነው። ባጭሩ ምን ማለት ነው? እነዚህ ሁለቱ ቦታ መቀያየር ይችላሉ ማለት ነው። ኢንቨርሱ ወደ ታች መጥቶ ትራንስፖዝ ወደ ውጭ መውጣት ይችላል። ኦር ደግሞ ኢንቨርሱ ውስጥ ባለበት ሆኖ ትራንስፖዝ ውጭም ቢሆን ውጤቱ ምንድነው? ተመሳሳይ ይሆናል ማለት ነው። ስለዚህ ይሄንን አስታውሱ። ኤ ትራንስፖዝ የዚህ ኢንቨርስ መፈለግ ማለት ኤን ኢንቨርሱን ፈልጎ ከዛ ትራንስፖዝ ከማረጋ ውጤቱ ተመሳሳይ ነው ማለት ነው። In your responses in activity 3.25 you have observed that የኤን ኢንቨርስ ስናደርገው ራሱን ኤ እንደሚሰጠን አይተናል። ኤቢን አባስተን የሱን ኢንቨርስ መፈለግ ማለት እንግዲህ ይሄ ኤቢ ነው። እዚህ ጋር ግን ቢኤ ይሆንና ኢንቨርሱ ግን ለሁለቱም ለእያንዳንዱ ይሰጣል ማለት ነው። እንደገና ኤን ትራንስፖዝ አድርገን ኢንቨርሱን መፈለግ መጀመሪያ ኤ ኢንቨርሱን ፈልገን ትራንስፖዝ ከማድረግ ጋር ውጤቱ ተመሳሳይ እንደሆነ አይተናል። these properties are the following properties of invertible matrices. properties of invertible matrices
ሌት ኤ ኤንድ ቢ ኢንቨርተብል ማትሪስስ ኦፍ ዘ ሴም ሳይዝ። ኢንቨርተብል መሆን አለባቸው፣ ማትሪስስ መሆን አለባቸው፣ እንደገና ሳይዛቸው ተመሳሳይ መሆን አለበት ማለት ነው። ይሄ ኤ ኢንቨርስ ኢዝ ኢንቨርተብል። ይሄ ኢንቨርተብል የሚሆን ከሆነ ይሄ ከዚህ ጋር እኩል ይሆናል ማለት ነው። ልክ እንደዚህ አስቡት። በቃ ይሄ በዚህ ይጣፋል፣ ይሄን ይሰጠኛል ብላችሁ ማሰብ ትችላላችሁ። እንደገና ይሄ ኤ ትራንስፖዝ ኢንቨርተብል ከሆነ ይሄና ይሄ ተመሳሳይ ይሆናል። ቲ ወደ ውጭ ወጥታ ኔጌቲቭ 1 ወደ ውስጥ ሊመጣ ይችላል። ልክ በዚህ መልኩ ማለት ነው። ኤቢ ኢዝ ኢንቨርተብል ኤንድ ኤቢ ኢንቨርስ ከሆነ እንግዲህ የሚመስለን ምንድን ነው? አሁን ኤቢ ኢንቨርስ እንደዚህ ከሆነ ኤ ኢንቨርስ ታይምስ ቢ ኢንቨርስ ነው አይደለ? ነገር ግን ይሄ ኮመን ሴንስ አይሰራም ማለት ነው። እዚህ ጋር ምን መሆን አለበት? ቢ ቀድሞ ይመጣል። በዚህ መልኩ ሲባዛ በኤ ኢንቨርስ ይሆናል ማለት ነው። ኤግዛምፕል 3 ሌት ኤ ኤንድ ቢ ቢ ቱ ስኩዌር ማትሪስስ ኦፍ ኦርደር 2 ሰች ዛት ኤ ኢንቨርስ ይሄ ነው፣ ቢ ኢንቨርስ ደግሞ ይሄ ነው። ዜን ፋይንድ ዘ ኢንቨርስስ ኦፍ ዘ ማትሪስስ። እንግዲህ እዩ፣ የዚህን ኤ ኢንቨርስ ፈልጉ ነው የሚለን። የኤ ኢንቨርስ ማለት ነው። ይሄ ደግሞ ከኤ ጋር እኩል እንደሆነ አይተናል። ሌላ ይሄን ፈልጉ ይለናል ደግሞ የኤቢን ምን ኢንቨርስ። ይሄ ከማን ጋር እኩል ነው? ቢ ኢንቨርስ ታይምስ ምን ኤ ኢንቨርስ፣ ከዚህ ጋር እኩል ነው ይሄ። እንደገና የኤ ትራንስፖዝ ኢንቨርስ፣ የኤ ትራንስፖዝን ኢንቨርስ ፈልጉ ይለናል። ይሄ ከማን ጋር እኩል ነው? ኤ ኢንቨርስን ትራንስፖዝ ከማድረግ ጋር ውጤቱ ተመሳሳይ ነው ማለት ነው። ስለዚህ አሁን ኤን ከመፈለግ እንነሳ ማለት ነው። ያ ማለት ይሄንን ኤ ኢንቨርስን መልሰን ምን ስናደርገው ኢንቨርሱን ስንፈልግለት ኤን እናገኛለን ማለት ነው። ስለዚህ የኤ ኢንቨርስ ኤ እንደሚሰጠን እናውቃለን። ምን ይሆናል? ባጭሩ በዚህ መልኩ ማግኘት እንችላለን። 2 1 -1 ይሄ ምን ይሆናል? ይሄ ማትሪክስ ኤ ይሆናል ማለት ነው። እናንተ ቅድም ባሳያችሁ መንገድ ስሩት። ይሄ ይመጣል ማለት ነው። እሺ አሁን ደግሞ ወዴት እንሂድ? ወደ ኤቢ ኢንቨርስ። ይሄ ቢ ኢንቨርስ ታይምስ ኤ ኢንቨርስ ከዚህ ጋር እኩል ነው። ቢ ኢንቨርስ ተሰጥቶናል 0 1 1 0 ይሄ ተሰጥቶናል። ኤ ኢንቨርስስ 1 1 1 2 ተሰጥቶናል። ይሄ ተሰጥቶናል። እሺ ይሄንን እናባዛ። ዳይሜንሽን ምንም ችግር የለም፣ ተመሳሳይ ነው። 0 ሲባዛ በ1 0 ነው። 1 ሲባዛ በ1 1 0 ሲባዛ በ1 0 1 ሲባዛ በ2 2 1 ሲባዛ በ1 1 1 0 ሲባዛ በ1 0 ውጤቱ 1 ይሆናል ማለት ነው። 1 ሲባዛ በ1 1 ነው። 0 ሲባዛ በ2 0። ስለዚህ እዚህ ጋር ስንት እናገኛለን? 1 እናገኛለን ማለት ነው። ሶ ይሄ ኤቢ ኢንቨርስ ይሆናል ማለት ነው። ኤቢ ኢንቨርስ ይሆናል። አሁን የዚህ የትራንስፖዟ ናት የቀረችን። የትራንስፖዙ ደግሞ ይሄን ባህሪ ይይዛል። ያ ማለት ኤ ትራንስፖዝን ኢንቨርስ ማድረግ ማለት ኤ ኢንቨርስን ምን ማድረግ ማለት ነው? ትራንስፖዝ ማድረግ ማለት ነው። ትራንስፖዝ ሶ ኤ ኢንቨርስ ተሰጥቶናል። እዚህ ጋር የሱ ትራንስፖዝ ምን ይሆናል? 1 1 1 2 ይሆናል ማለት ነው። ስለዚህ ይሄ ምን ይሆናል? የኤ ኢንቨርስ ትራንስፖዝ ይሆናል ማለት ነው። ዲፊኒሽን 3.26 an invertible matrix is also called non-singular matrix and a matrix that is not invertible is called singular matrix እንለዋለን ማለት ነው። ኢንቨርተብል ካልሆነ ሲንጉላር ነው፣ ኢንቨርተብል ከሆነ ደግሞ ነን ሲንጉላር ነው እንላለን ማለት ነው። ኤክሰርሳይዝ 3.21 ሌት ማትሪክስ ኤ ይሄ ቢሆንና ማትሪክስ ቢ ይሄ ቢሆን ዜን ዲተርማይን ኤ ኢንቨርስ ትራንስፖዝ ማድረግና ኤ ትራንስፖዝን ኢንቨርስ ማድረግ። ሶ ይሄ ሁለቱ እኩል እንደሆነ እናውቃለን። እነዚህ ሁለቱ ምንድን ናቸው? እኩል ናቸው። ስለዚህ አንደኛውን ካገኘን መልሱ ምን ይሆናል? ለሁለቱም ተመሳሳይ ይሆናል ማለት ነው። እሺ ከምን እንነሳ? ከኤ ኢንቨርስ እንነሳ። ኤ ኢንቨርስ ባሳየኋችሁ መንገድ ስሩ። እኔ ፈጠን ብዬ ሰራዋለሁኝ። 3 1 -1 -2 ይሆናል። ይሄ ምናችን ይሆናል? ኤ ኢንቨርስ ይሆናል ማለት ነው። ልብ አድርጉ፣ ይሄንን ቦታ እያቀያየርኩ ብቻ አይደለም፣ ሌላም ክራይቴሪያ አለ። ዩኒት 4 ላይ ስንገባ ሞር ግልጽ ይሆናል ማለት ነው። ይሄንን ያዙት። እሺ አሁን ኤ ኢንቨርስን አገኘን። ኤ ኢንቨርስን ትራንስፖዝ ስናደርግ ምን እናገኛለን? 3 -1 -2 1 ይሆናል ማለት ነው። ይሄ ደግሞ ከማጋ እኩል ነው? ከኤ ትራንስፖዝ ኢንቨርስ ጋር ተመሳሳይ ይሆናል ማለት ነው።
እሺ ሲ ላይ ስንመጣ ይሄንንና ይሄን የተጠየቅነው እንግዲህ ፕሮፐርቲያቸውን አይተናል። ይሄና ይሄ ተመሳሳይ ውጤት ነው የሚሰጠን። ስለዚህ ቢ ኢንቨርስን እንፈልግ። ኤ ኢንቨርስን ኦልሬዲ አግኝተናል። ቢ ኢንቨርስ ምን ይሆናል? ራሱ ይሆናል 0 1 1 0 ይሆናል ማለት ነው። ስለዚህ ቢ ኢንቨርስ ታይምስ ኤ ኢንቨርስ እኩል ይሆናል ቢ ኢንቨርስ 0 1 1 0 1 1 0 ይሄ ነው ሲባዛ በኤ ኢንቨርስ 3 ኔጌቲቭ 2 ኔጌቲቭ 1 1 ይሆናል ማለት ነው። ይሄ የቢ ኢንቨርስ ይሄ ራሱ ይመጣል። ስሩት ባሳየኋችሁ መንገድ መሰረት ኤ ኢንቨርስን ቅድም አግኝተናል። አሁን እናባዛው ማለት ነው። ይሄንን እናባዛ። እሺ 0 ሲባዛ በ3 0 ይሆናል። 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ይሆናል። ኔጌቲቭ 1 0 ሲባዛ በኔጌቲቭ 2 0 ነው። 1 ሲባዛ በ1 1 ይሆናል። እዚህ ጋር 1 ይኖረናል ማለት ነው። 1 በ3 3 0 በኔጌቲቭ 1 0። ስለዚህ እዚህ ጋር 3 ይኖረናል። 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2 ነው። 0 ሲባዛ በ1 0 ነው። ስለዚህ እዚህ ጋር ኔጌቲቭ 2 ይኖረናል ማለት ነው። እንግዲህ ተመልከቱ። ለዚህም መልሳችን የቱ ማትሪክስ ይሆናል ማለት ነው? ይሄ ማትሪክስ ይሆናል። እሺ ኢ ላይ ደግሞ የኤ ኢንቨርስን የተጠየቅነው ይሄ ደግሞ ከማትሪክስ ኤ ጋር እኩል እንደሆነ አይተናል ባህሪውን። ይሄ ኤ ይሆናል። ኤ ደግሞ 1 2 1 3 ይሄ ማትሪክስ ነው ማለት ነው። ኢንቨርቲቢሊቲ ኦፍ ኤ ማትሪክስ ኤንድ ኤሌመንተሪ ሮ ኦፕሬሽንስ። እንግዲህ እስካሁን ኢንቨርስ ስንፈልግበት የነበረው መንገድ ከኤሌመንተሪ ሮ ኦፕሬሽን ጋር ምንም የተገናኘ አልነበረም። አሁን ደግሞ ኤሌመንተሪ ሮ ኦፕሬሽንን ተጠቅመን እንዴት ኢንቨርስን ማግኘት እንደምንችል አክቲቪቲ 3.26 ኮንሲደር ዘ ማትሪክስ ኤ። ይሄን ማትሪክስ ኮንሲደር አድርጉ። ፋይንድ ዘ ማትሪክስ ኦብቴንድ ባይ አፕላይንግ ዘ ኤሌመንተሪ ሮ ኦፕሬሽን አርዋንን በምን በመተካት አርዋንን በአርዋን ማይነስ ትዋይስ ኦፍ አርቱ በመተካት ማለት ነው። ተመልከቱ። አሁን የታችኛው ሮቱ ባለበት ይቀመጥ 0 1 ምክንያቱም ኦፕሬሽኑ እየተደረገ ያለው ሮ 1 ላይ ስለሆነ ማለት ነው። ሮ 1ን ደግሞ በምን እንተካ? ሮ 1 ማይነስ ትዋይስ ኦፍ አር1 ሮ 1 1 2 ነው። ሮቱን ደግሞ በ2 እናብዛው። ይሄም በ2 ስናበዛው 0 2 ይሆናል። ነገር ግን ምን አድርጉት ነው የሚለን? ቀንሱት ነው የሚለን። ስለዚህ ማይነስ እናድርግ ማለት ነው። 1 ሲቀነስ 0 1 ይሆናል። 2 ሲቀነስ 2 0 ይሆናል። ስለዚህ 1 0 እናምጣ ማለት ነው እዚህ ጋር። ስለዚህ ልክ ይሄንን ኤሌመንተሪ ሮ ኦፕሬሽን ፐርፎርም ስናደርግ ምን አገኘን ማለት ነው? ይሄንን አገኘን። ይሄ ደግሞ ምንድን ነው? አይደንቲቲ ማትሪክስ ነው። ቢ ሌት ቢ ቢ ኤ ማትሪክስ ኦብቴንድ ባይ አፕላይንግ ዘ ኤሌመንተሪ ሮ ኦፕሬሽንስ። ይሄንን ኤሌመንተሪ ሮ ኦፕሬሽን ማላይ ማለት ነው። ማላይ አይቱ ላይ እዚህ ላይ ማለት ነው። እሺ ይሄንን አፕላይ እናድርግ። አሁን ሮዋን ነው አፕዴት እየተደረገ ያለው። ሮቱ ባለበት ይቀመጥ 0 1 ይሄ ባለበት ይቀመጥ። ሮዋን 1 0 ነው 1 0 ነው። ከሱ ላይ ትዋይስ ኦፍ አርቱን ቀንሱ ይለናል። አርቱ ደግሞ 0 1 ነው። ይሄ የታችኛው ማለት ነው። እሱም በስንት እናብዛው? በ2 ወይም በኔጌቲቭ 2 በ2 ብናበዛው 0 2 ይሆናል። ቀንሱ ስለሚለን ቺን ማይነስ እናድርጋት። 1 ሲቀነስ 0 1 ይሆናል። 0 ሲቀነስ 2 ኔጌቲቭ 2 ይሆናል። ስለዚህ እዚች ጋር ምን እንተካለን ማለት ነው? 1 ኔጌቲቭ 2 እንተካለን። ይሄ ማትሪክስ ቢ ነው ማለት ነው። ምክንያቱም ሌት ቢ ቢ ኤ ማትሪክስ ኦብቴንድ ባይ አፕላይንግ ኤሌመንተሪ ሮ ኦፕሬሽንስ ይሄንን ስለሚለን ማለት ነው። ሲ ፋይንድ ዘ ፕሮዳክትስ ኤ ቢ ኤንድ ቢ ኤ። እሺ ከኤ ቢ እንጀምር። ኤ 1 2 0 1 ነው። ቢ 1 ኔጌቲቭ 2 0 1 ነው። እሺ እናባዛ። 1 ሲባዛ በ1 1 ነው። 2 ሲባዛ በ0 0 ነው። ስለዚህ 1 ይኖረናል እዚህ ጋር። 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2 2 ሲባዛ በ1 2 ኔጌቲቭ 2 ሲደመር 2 0 ይሆናል። 0 ሲባዛ በ1 0 1 ሲባዛ በ0 0 ይሆናል። 0 ሲባዛ በኔጌቲቭ 2 0 1 ሲባዛ በ1 1 ተመልከቱ ምን አገኘን? አይደንቲቲ ማትሪክስ አገኘን ማለት ነው። አይደንቲቲ ማትሪክስ። ሌላ ቢኤንም ካልኩሌት አድርጉ ተብለናል። ቢኤንን ቢ ስንት ነው? 1 ኔጌቲቭ 2 0 1 ነው። ኤስ
1 2 0 1 ነው። ይሄ ያለን ማለት ነው። እሺ 1 ሲባዛ በ1 1 ነው። ኔጌቲቭ 2 ሲባዛ በ0 0 ነው። ስለዚህ መልሱ 1 ይሆናል። እዚህ ጋር 1 ሲባዛ በ2 1 ሲባዛ በ2 2 ኔጌቲቭ 2 ሲባዛ በ1 ኔጌቲቭ 2 2 ሲቀነስ 2 0 ይሆናል። 0 ሲባዛ በ1 1 0 ሲባዛ በ1 0 1 ሲባዛ በ0 0 ይሆናል ማለት ነው ውጤቱ። 0 ሲባዛ በ2 0 1 ሲባዛ በ1 1። ስለዚህ አሁንም ምን አገኘን ማለት ነው? አይደንቲቲ ያገኘን። ከዚህ ላይ ምን መረዳት እንችላለን? ከዚህ ላይ ምን መረዳት እንችላለን ማለት ነው? ይሄ ማትሪክስ ቢ የማትሪክስ ኤ ምንድን ነው ማለት ነው? ኢንቨርስ ነው። ኢንቨርስ ነው ማለት ነው። ምክንያቱም የሁለቱ ብዜት አይደንቲቲ ስለሰጠን። From your solution of C in activity 3.26 observe that B is the inverse of A. B times A እኩል ይሆናል A times B ምን ስለሰጠን? አይደንቲቲ ማትሪክስ ስለሰጠን ማለት ነው። and B is obtained from I እንግዲህ ቢን ያገኘ ነው ከምኑ ነው? ከአይደንቲቲ ማትሪክሱ ነው ማለት ነው። by applying the same elementary row operation that transforms A to I2 እንግዲህ ምን አደረግን? መጀመሪያ A ላይ ኤሌመንተሪ ሮ ኦፕሬሽን ፐርፎርም አደረግንና ምን አገኘን? አይቱን አገኘን። እንደገና አይቱ ላይ ደግሞ ተመሳሳይ ኤሌመንተሪ ሮ ኦፕሬሽን ፐርፎርም አድርገን ማንን አገኘን? ማትሪክስ ቢን አገኘን ማለት ነው። ፕሮሲጀርስ ኦን ሃው ቱ ዲተርማይን ኢንቨርቲቢሊቲ ኦፍ ኤ ማትሪክስ ዩዚንግ ኤሌመንተሪ ሮ ኦፕሬሽንስ። እንግዲህ ከዚህ በፊት በነበረው ሌት ኤ ኢንቨርስ እያልን ነበረ። አሁን 2×2 እንኳን ሲሆን ትንሽ ይሻላል። 3×3 ቢሆን ኤ ቢ ሲ DEF GHI ለምሳሌ 3×3 ቢሆን እንግዲህ እዩ ስንት አንሆናለን? 6 አንሆናለን እና 6 ኢኩዌሽን ሶልቭ ማድረግ ይጠበቅብናል። በጣም አድካሚ ይሆናል ማለት ነው። ስለዚህ ኢንቨርስን ለመፈለግ ኤሌመንተሪ ሮ ኦፕሬሽንን መጠቀሙ የተሻለ ነው። ወደዛው እንሂድ። ሌት ኤ ቢ ስኩዌር ማትሪክስ ኦፍ ሳይዝ ኤን። እንግዲህ ስለ ኢንቨርስ ለማውራት መጀመሪያ ማትሪክሳችን ምን መሆን አለበት? ስኩዌር መሆን አለበት ማለት ነው። የመጀመሪያ ስቴፕ ኦግመንት ኤ ዊዝ አይ ኤን ቱ ፎርም ዘ n/2n ማትሪክስ። ይሄ ማለት ምን ማለት ነው? ለምሳሌ ማትሪክስ ኤ 2×2 ቢሆን 2×2 ቢሆን 1 2 3 4 ይሄ ቢሆን ማለት ነው። ሌላ አይደንቲቲ ማትሪክስ ደግሞ ይኖረናል። ሳይዙ ተመሳሳይ የሆነ 1 0 0 1 ይሄ ይሆናል ማለት ነው። አሁን ምን እናደርጋለን? ኦግመንት እናደርጋለን። ኤ እና አይቱን ወደ 1 እናመጣለን በዚህ መልኩ ማለት ነው። 1 2 3 4 ይሄ ማትሪክስ ኤ ነው። ከዛ አይደንቲቲውን ደግሞ እናመጣለን 1 0 0 1 ይሄ ሆነ ማለት ነው። አሁን ይሁ መጀመሪያ 2×2 ነው የነበረው 2×2 ነው የነበረው። ኤን ስንት ነው ማለት ነው? ኤን 2 ነው ማለት ነው። እዚህ ጋር ይሁ n/2 n ነው ይለናል። ስለዚህ እዚህ ጋር ይሄ 2×4 ሆኗል። አያችሁት? 1 2 1 2 3 4 n/2n ማትሪክስ ክሬኤት አደረግን ማለት ነው። ይሄኛው ማትሪክስ ኤ ነው፣ ይሄኛው አይደንቲቲው ነው። 1 2 2×1 2 3 4 ስለዚህ n/2n የሚለው ለዚህ ነው ማለት ነው። አፕላይ ስቴፕ 2 ደግሞ አፕላይ አፕሮፕሪየት ኤሌመንተሪ ሮ ኦፕሬሽንስ ኤንድ ሪዲዩስ ዘ ማትሪክስ ይሄንን ማትሪክስ ማለት ነው ቱ ኤ ማትሪክስ ኢን ሮ ኢችሎን ፎርም ወደ ሮ ኢችሎን ፎርም ቀይሩት ይለናል ማለት ነው። ወደ ሮ ኢችሎን ፎርም ቀይሩት። አሁን አዲስ ፎርም ይይዛል እንግዲህ እዩ ቢ ሲ ወደዚህ ይመጣል ማለት ነው። ወደዚህ አሁን ኢፍ ይሄ ቢ ማለት ነው አይደንቲቲ ማትሪክስ ከሆነ እቺ ሲ ምን ትሆናለች ማለት ነው? ኤ ኢንቨርስ ትሆናለች ማለት ነው። ባርጉ እቺ ቢ አይደንቲቲ ማትሪክስ ከሆነች ዜን ኤ ኢዝ ኢንቨርተብል ኤንድ ኤ ኢንቨርስ ኢዝ ሲ አዘርዋይዝ ኤ ኢዝ ኖት ኢንቨርተብል ማለት ነው። ይሄ ይሆናል እንግዲህ አሁን ምንድነው የምናደርገው ማለት ነው? ጥረታችን ባጭሩ እዚህ ጋር አይደንቲቲ ማትሪክስ ነበረን። ኤሌመንተሪ ሮ ኦፕሬሽን ተጠቅመን ይሄኛውን ወደ አይደንቲቲ ማትሪክስ ለመቀየር ነው የምንሞክረው። ግን ያን ኦፕሬሽን ሁሉም ላይ ነው ፐርፎርም የምናደርገው ማለት ነው። ይሄንን ሮ ማበዛ ከሆነ አጠቃላይ ነው፣ እማቀናንስ ከሆነ አፕዴት ማድረግ ከሆነ ሙሉውን ነው ማለት ነው። ከዛ ይሄን ሜትር ተጠቅሜ እዚህ ጋር ያለውን ይሄን ማትሪክስ ወደ አይደንቲቲ ማትሪክስ ለመቀየር እሞክራለሁ። ልክ ይሄኛው ወደ አይደንቲቲ ማትሪክስ እንደተቀየረልኝ እዚህ ጋር የሚመጣው አዲሱ ማትሪክስ
ምን ይሆናል ማለት ነው? ኤ ኢንቨርስ ይሆናል ማለት ነው። በስራ ስናየው ሞር ግልጽ ይሆናል። ኤግዛምፕል 4 ዩዚንግ ኤሌመንተሪ ሮ ኦፕሬሽንስ ዲተርማይን ዘ ኢንቨርቲቢሊቲ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስስ ይለናል። እንግዲህ የመጀመሪያ ስራችን ኤን እና አይደንቲቲ ማትሪክሱን ምን ማድረግ ኦግመንት ማድረግ ነው። ስለዚህ ይሄንን እንደዚህ ልጻፍ 1 1 1 2 ከዛ አይደንቲቲውን ደግሞ ላምጣው። አይደንቲቲውን 1 0 0 1 ይሄ አይደንቲቲ ማትሪክሳችን ነው ማለት ነው። ስለዚህ አሁን በተቻለን መጠን ይሄኛውን በሮ ኢችሎን ፎርም ለመጻፍ እንሞክራለን ማለት ነው። በሮ ኢችሎን ፎርም ለመጻፍ እንሞክራለን። ከዛ በኋላ ወደ አይደንቲቲ ማትሪክስ ለመቀየር ስለሚቀል ማለት ነው። አሁን ይሄም አንድ ነው፣ ይሄም አንድ ነው። መጀመሪያ የሚቀድመው እቺን 0 ማድረግ ነው። ስለዚህ ይሄም አንድ ስለሆነ ከሮቱ ላይ ሮዋን ብቀንስ የታችኛው 0 ይመጣልኛል ማለት ነው። አሁን የላይኛውን ባለበት ልጻፈው 1 1 1 0 ይሄ ያለ ማለት ነው። አሁን እዩ እንግዲህ ይሄኛው ፒቮት ነው፣ ከላይ ያለው ፒቮት ነው ማለት አይነካም ማለት ነው። እሱን እንደፈለግን በሆነ ቁጥር እያባዛን ከዚህኛው ላይ ማቀናነስ መደመር እንችላለን ማለት ነው። ስለዚህ 1 2 0 1 ሮቱን እዚህ ጋር መጣሁት ማለት ነው። የላይኛውን በስንት ላብዛው? በኔጌቲቭ 1 ላብዛው። ፒቮት ከሆነ ማብዛት እንችላለን ማለት ነው። እሱን በሆነ በፈለግ ነው ማለት ነው። አሁን በዚህ ኬዝ በኔጌቲቭ 1 ባበዛው ይሄንን ያጠፋልኛል። ለምን? 1 ሲቀነስ 1 0 ስለሚሆን ማለት ነው። ስለዚህ የላይኛውን በኔጌቲቭ 1 ሳበዛው ኔጌቲቭ 1 ኔጌቲቭ 1 ኔጌቲቭ 1 0 ይሆናል። አሁን ወደታችን እንደምር ይሄ 0 ይሆናል። እዚህ ጋር 1 እዚህ ጋር ኔጌቲቭ 1 እዚህ ጋር 1 ይኖረኛል። አሁን አምጥተን እዚህ ጋር እናስገባው 0 1 1 ኔጌቲቭ 1 1 ይሄ ሆነ ማለት ነው። አሁን ጅጋቺን ላስቀምጥ። አሁን እየደረስን ነው። አሁን ምንድነው የሚቀረኝ? እቺን 0 ማድረግ። እቺን 0 ካረኩ ይሄ ምን ሆነ ማለት ነው? አይደንቲቲ ማትሪክስ ሆነልኝ ማለት ነው። ስለዚህ ይሄ አይደንቲቲ ማትሪክስ ከሆነ ደግሞ ይሄ አውቶማቲካሊ ምን ይሆናል ማለት ነው? ኢንቨርስ ይሆናል። ኤ ኢንቨርስ ይሆናል ማለት ነው። ስለዚህ ያን ለማድረግ ምን ላድርግ? ይሄኛውን የታችኛውን ሮ በኔጌቲቭ 1 ላብዛውና የላይኛው ላይ ልደምረው፣ የላይኛው ላይ ማለት ነው። ስለዚህ እዩ 1 1 1 0 የላይኛው ማለት ነው። ይሄን የታችኛውን በኔጌቲቭ 1 አብዙት፣ በኔጌቲቭ 1 አብዙት። ሶ ምን ይመጣል? 0 ኔጌቲቭ 1 1 ኔጌቲቭ 1 ይሆናል። አሁን እንደምረው ወደ ታች። ይሄ ምን ይሆናል? 1 ይሆናል። ይሄስ 0 ይሆናል። ይሄ 2 ይሄ ኔጌቲቭ 1 ይሆናል። ስለዚህ አሁን ይሄን ከላይ ያለውን እዚህ ጋር ባገኘ ነው እንተካዋለን ማለት ነው። 1 0 2 ኔጌቲቭ 1 የታችኛውን እንዳለ እናስቀምጥ። 0 1 ኔጌቲቭ 1 1 አሁን ጨረስን። ተመልከቱ፣ ጨረስን። አሁን እቺን እዚች ጋር በዚህ መልኩ ላሳይ። ይሄ ምን ሆነ? አይደንቲቲ ማትሪክስ ሆነ። አያችሁ? አይደንቲቲ ማትሪክስ ሆነ። ስለዚህ ኤ ኢንቨርስ እኩል ይሆናል አውቶማቲካሊ ይሄ ይሆናል ማለት ነው። ኤ ኢንቨርሳችን 2 ኔጌቲቭ 1 ኔጌቲቭ 1 1 ይሄ ምን ይሆናል? ኤ ኢንቨርስ ይሆናል ማለት ነው። እሺ ቢ ላይ ተመልከቱ። ይሄ 1 2 ነው፣ ይሄ 2 4 ነው። አያችሁ? ይሄኛው የዚህኛው ብዜት ነው። ይሄ በሁለት ተባዝቶ ይሄን ሰጠን ማለት ነው። ሶ ኢንቨርስ እንደሌለው እናውቃለን። ወይም ቢ ኢዝ ኖት ኢንቨርቲብል ማለት እንችላለን፣ በአይናችን አይተን ብቻ ማለት ነው። ግን እስኪ ፕሮሲጀሩን ተከትለን ደግሞ እንሂድ። ሶ ቢ ከአይቱ ጋር ኦግመንትድ ሆኖ መጻፍ አለበት በዚህ መልኩ። ስለዚህ 1 2 2 4 ይሄ ያለን አይደንቲቲ ማትሪክስ እዚህ ጋር እናስቀምጥ። 1 0 0 1 እሺ የመጀመሪያ ስራችን ምንድን ነው የሚሆነው? ይሄኛውን 0 ማድረግ፣ ይሄኛውን 0 ማድረግ ይሆናል ማለት ነው። እሱን ለማድረግ ደግሞ ይሄኛው ፒቮታችን ስለሆነ 2 4 0 1ን እናምጣ። ይሄ ከታች ያለውን ማለት ነው። የላይኛውን በኔጌቲቭ 2 እናብዛው። ለምን? ይሄን በኔጌቲቭ 2 ካበዛውት ኔጌቲቭ 2 + 2 0 ይመጣልኛል ማለት ነው በሮ ኢችሎን ፎርም ለመጻፍ። ስለዚህ የላይኛውም በኔጌቲቭ 1 በኔጌቲቭ 2 ስናበዛው ይሄንንም ማለት ነው። ሶ ኔጌቲቭ 2 ኔጌቲቭ 4 ኔጌቲቭ 2 0 ይሆናል ማለት ነው። ሶ ደምሩት። ይሄንን 0 0 ኔጌቲቭ 2 1 ሆነ ማለት ነው። 1 ሆነ። አሁን ይሄንን አፕዴት እናድርገው። የላይኛው ይቀመጥ ባለበት 1 2 1 0 የታችኛውስ 0 0
-2 1 ይሄ ሆነ ማለት ነው። እዚህ ጋር እቺን እናስቀምጣት። አሁን እንግዲህ እንደምታዩት ነው። እዚህ ጋር ተመልከቱ 1 2 0 0 እዚች ጋር ምን መሆን ነበረበት? እዚህ ጋር 1 መሆን ነበረበት። ነገር ግን 0 ሆነ ማለት ነው። ስለዚህ ይሄ እንዴትም ወዴት ሊቀየር አይችልም ማለት ነው። ወደ አይደንቲቲ ማትሪክስ ሊመጣልን አይችልም ማለት ነው። ስለዚህ ማትሪክስ ቢ ምን ይሆናል ማለት ነው? ኢንቨርተብል ነው ማለት ነው። ኢንቨርስ የለውም። እሺ ሲ ላይ ደግሞ 3×3 ማትሪክስ ተሰጥቶናል። ተመሳሳይ ፕሮሲጀር ነው የምንከተለው። አሁንም ማትሪክስ ሲን እናስቀምጥ። 1 1 1 0 1 2 0 0 1 ከዛ እዚህ ጋር ኦግመንት እናድርግ አይደንቲቲ ማትሪክሳችንን 1 0 0 0 1 0 0 0 1 ይሄ ይሆናል ማለት ነው። አሁን እንግዲህ ምንድነው አላማችን? ይሄኛውን ወደ አይደንቲቲ ማትሪክስ መቀየር ስለሆነ የምናደርገው ምንድነው? ይሄን 0 ማድረግ፣ ይሄን 0 ማድረግ፣ ይሄን 0 ማድረግ ይሆናል ማለት ነው። እነዚህን ሶስቱን 0 ካደረግን ይሄ መሃል ላይ 1 1 ቀራያችሁ። ስለዚህ ይሄኛው አይደንቲቲ ማትሪክስ ሆነ። አውቶማቲካሊ እዚህ ጋር የሚመጣው ማትሪክስ ምን ይሆናል? እዚህ ጋር ያለው ማትሪክስ ምን ይሆናል ማለት ነው? ኢንቨርስ ይሆናል። ኢንቨርስ ይሆናል ማለት ነው። እሺ አሁን እንደዚህ እናድርግ እንግዲህ ይሄኛውን እዚህ ጋር ያለውን ይሄ ከታች ያለውን ይሄኛውን ማትሪክስ በኔጌቲቭ 1 ላብዛው። በኔጌቲቭ 1 እቺን 0 እንዲያመጣልኝ ማለት ነው። ስለዚህ እንጀምር። ከላይ 1 1 1 1 0 0 አለን። አሁን እቺ የታችኛዋን በኔጌቲቭ 1 ሳበዛት 0 0 ኔጌቲቭ 1 0 0 ኔጌቲቭ 1 ይሆናል ማለት ነው። አሁን ይሄንን ወደ ታች እንደምረው ወደ ታች 1 1 0 1 0 ኔጌቲቭ 1 ይሆናል ማለት ነው። አሁን ይሄንን እንጻፈው። የላይኛውን አፕዴት አደረግነው ማለት ነው። 1 1 0 1 0 ኔጌቲቭ 1 ይሄ ሆነ ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ፣ የመሃለኛው ላይ ማለት ነው። የመሃለኛውም ይሄ 0 መሆን ስላለበት ወደዚህኛው እንመጣለን። እቺን 0 ወደ ማድረጉ እንመጣለን። እቺን 0 ለማድረግ እዩ 0 0 1 0 0 1 ነው። የትኛው ማለት ነው? ይሄ የታችኛው። ይሄን የታችኛውን በስንት ላብዛው? በሁለት ባበዛው ምን ይሆናል? ታይምስ 2 ወይም ታይምስ ኔጌቲቭ 2 0 0 ኔጌቲቭ 2 0 0 ኔጌቲቭ 2 ይሆናል። አሁን ከላይኛው ጋር እንደምረው ማለት ነው። ይሄ መሃል ላይ ካለው ጋር ማለት ነው። ሶ መሃል ላይ ያለው 0 1 2 0 1 0 ነው። ሶ ይሄ ከታች ያለውን ሮ 3 ላይ ያለውን በኔጌቲቭ 2 ነው ያበዛሁት። እዚህ ጋር አግኝቻለሁኝ 0 0 ኔጌቲቭ 2 0 0 ኔጌቲቭ 2 ይሄ ሆኗል። አሁን ይሄን እንደምረው ወደ ታች እንግዲህ 0 1 0 0 1 ኔጌቲቭ 2 ሆነ ማለት ነው። ስለዚህ እቺ ጋር እንምጣ 0 1 0 0 1 ኔጌቲቭ 2 የታችኛው ምንም ችግር የለበትም፣ እሱ ይቀመጥ 0 0 1 0 0 1 አሁን ወደዚህ ያመጣ ነው ማለት ነው። እቺ ጋር ያው እቺ ትኖራለች። በጣም ጥሩ። አሁን ምንድነው የቀረን? እቺን 0 ማድረግ ብቻ ነው የቀረን። እቺን 0 ማድረግ ብቻ ነው የቀረን ማለት ነው። እሷን ደግሞ በቀላሉ 0 ማድረግ እንችላለን። ምን በማድረግ ይሄን የታችኛውን በኔጌቲቭ አባስቶ እዚህ ላይ በመደመር ማለት ነው። ታችኛውን በኔጌቲቭ 1 እናበዛለን። ከዛ እዚህ ላይ መደመር። እዚች ጋር እንስራት 1 1 0 1 0 ኔጌቲቭ 1 ይሄ የላይኛው ማለት ነው። የታችኛው ደግሞ በኔጌቲቭ 1 ሲባዛ 0 ኔጌቲቭ 1 0 0 ኔጌቲቭ 1 ፖዚቲቭ 2 ይሆናል። አሁን እንደምረው 1 0 0 1 ኔጌቲቭ 1 ይሆናል ማለት ነው። አሁን በዚህ አፕዴት ማድረግ እንችላለን ማለት ነው። የትኛውን? ይሄንን የላይኛውን ማለት ነው። እችኛዋን በዚች መተካት እንችላለን። እዚች ጋር እንጻፋት። አሁን የላይኛው 1 0 0 1 ኔጌቲቭ 1 ይሆናል። ሌሎቹን እንዳለ እናስቀምጥ። 0 1 0 0 1 ኔጌቲቭ 2 0 0 1 0 0 1 ይሆናል ማለት ነው። አሁን ተመልከቱ እንግዲህ
ይሄ ሆነ። ይሄ ምን ሆነ? አይደንቲቲ ሆነ። አያችሁ አይደንቲቲ ሆነ ይሄኛው። ስለዚህ የሲ ኢንቨርስ ይሄ ይሆናል ማለት ነው። የሲ ኢንቨርስ ይሄ ይሆናል። እዚች ጋር ጻፋት። ሲ ኢንቨርስ ምን ይሆናል? 1 ኔጌቲቭ 1 1 0 1 ኔጌቲቭ 2 0 0 1 ይሄ ሲ ኢንቨርሳችን ይሆናል ማለት ነው። ኤክሰርሳይዝ 3.22 ዩዚንግ አፕሮፕሪየት ኤሌመንተሪ ሮ ኦፕሬሽንስ ዲተርማይን ዘ ኢንቨርተቢሊቲ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪስስ ኤንድ ፎር ዞስ ዛት አር ኢንቨርተብል ፋይንድ ዜር ኢንቨርስስ ይለናል ማለት ነው። እንግዲህ ኤሌመንተሪ ሮ ኦፕሬሽን ነው ተጠቀሙ የተባልነው። ምን እናደርጋለን? ኤ ከዛስ አይቱ እዚህ ላይ ኤሌመንተሪ ሮ ኦፕሬሽኑን ፐርፎርም እናደርጋለን ማለት ነው። አይቱ ምንድን ነው? አይደንቲቲ ማትሪክስ ነው። እንጀምር። 1 2 1 3 ይሄ ያለን ኦግመንትድ ዊዝ 1 0 0 1 ይሄ ይሆናል ማለት ነው። ሶ የመጀመሪያ ስራችን ምን እንደሚሆነው የመጀመሪያ ስራችን እቺን 0 ማድረግ ይሆናል ማለት ነው። አሁን ሁለቱም ተመሳሳይ ስለሆኑ የላይኛውን በኔጌቲቭ 1 አብዝቼ እዚህ ላይ በደምረው እቺ 0 ትመጣለች ማለት ነው። ስለዚህ የላይኛው ይቀመጥ ባለበት 1 2 1 0 ይሄ ይቀመጥ። አሁን እዚህ ጋር 1 3 0 1 ይሄ የታችኛው ነው። የላይኛውን በኔጌቲቭ 1 ላብዛው ይሄንን ማለት ነው። በኔጌቲቭ 1 ስናበዛው ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 1 0 ይሆናል። ከዚህ በኋላ እንደምረው ወደ ታች። ይሄን ስንደምር ይሄ 0 ይሆናል። ይሄስ 1 ይሆናል። ይሄ ኔጌቲቭ 1 ይሄ 1 ይሆናል። ስለዚህ 0 1 ኔጌቲቭ 1 አገኘን ማለት ነው። እዚህ ደረስን። ጨርሰናል? አልጨረስንም። ምክንያቱም እቺ ምን መሆን አለባት? አሁን ደግሞ 0 መሆን አለበት። ለምን? ይሄ አይደንቲቲ ማትሪክስ መሆን ስላለበት ማለት ነው። ያለ ማድረግ ምን እናድርግ? 1 2 1 0 ይሄ ከላይ ያለን ይሄን የታችኛውን በኔጌቲቭ 2 ባበዛው እቺን ያጠፋልኛል ማለት ነው። ስለዚህ በኔጌቲቭ 2 ላብዛው የታችኛውን 0 ኔጌቲቭ 2 ፖዚቲቭ 2 ኔጌቲቭ 2 ይሆናል ማለት ነው። ልብ አድርጉ። ይሄን በኔጌቲቭ 2 ነው ያበዛሁት። ይሄ 0 ይሆናል። ይሄ በኔጌቲቭ 2 ኔጌቲቭ 2፣ ይሄ በኔጌቲቭ 2 ፖዚቲቭ 2፣ ይሄ በኔጌቲቭ 2 ኔጌቲቭ 2 ይሆናል ማለት ነው። ከዚህ በኋላ ይሄንን እንደምረው። ይሄን ስንደምረው 1 ሲደመር 0 1 ይሆናል። 2 ሲቀነስ 2 0፣ 1 ሲደመር 2 3፣ 0 ሲቀነስ 2 ኔጌቲቭ 2 ይሆናል ማለት ነው። ስለዚህ ይሄን የላይኛውን በምን መተካት እችላለሁ? እዚህ ጋር ባለው ማለት ነው። 1 0 3 ኔጌቲቭ 2 ከታችስ 0 1 ኔጌቲቭ 1 1 እዚህ ደረስን ማለት ነው። አሁን ተመልከቱ። ይሄ ምን ሆነ? አይደንቲቲ ማትሪክስ ሆነ። ስለዚህ ይሄ ምን ይሆናል? ኤ ኢንቨርስ ይሆናል ማለት ነው። ሶ ኤ ኢንቨርስ ኢዝ ኢኳልስ ቱ 3 ኔጌቲቭ 2 ኔጌቲቭ 1 1 ይሄ ይሆናል ማለት ነው። እሺ ቢ ላይ ደግሞ ተመልከቱ። እዚህ ጋር 4 ኔጌቲቭ 2 ነው። 4 ኔጌቲቭ 2 ነው። እዚህ ጋር ደግሞ ያለን ኔጌቲቭ 2 1 ነው። ሶ እዚህ ጋር ያለውን ለኔጌቲቭ 2 ባካፍለው ወይም ይሄንን እንዳለ ይሄንንም በኔጌቲቭ 1 ሁለተኛ ይሄንንም በኔጌቲቭ 1 ሁለተኛ ባበዛ ማንን ይሰጠኛል? ይሄኛውን ማትሪክስ ይሰጠኛል ማለት ነው። ስለዚህ አንደኛው የሌላኛው ብዜት ከሆነ ምን አይሆንም ብያቸዋለሁኝ፣ ኢንቨርተብል አይደለም ማለት ነው። ስለዚህ ይሄንን ምን ማለት እንችላለን? ኢዝ ኖት ኢንቨርተብል ብለን መመለስ እንችላለን ቀጥታ ማለት ነው። ስራ ውስጥ ራሱ ሳንገባ 4 ኔጌቲቭ 2 ኔጌቲቭ 2 1 ይሄኛው በኔጌቲቭ 2 ቢባዛ ይሄም ማለት ነው ይሄንን ይሰጠናል። ስለዚህ ሁለቱ ዲፔንደንት ስለሆኑ ኢንቨርተብል አይደለም ማለት ነው። በቀላሉ በዚህ መልኩ ማግኘት እንችላለን። ምናልባት በስራ ማየት እንፈልጋለን የምትሉ ከሆነ የቅድሙን ፕሮሲጀር ተከተሉ፣ ወይም ኤግዛምፕል ላይ የሰራሁበትን ፕሮሲጀር ተከተሉና ስሩት። ሶሉሽን አታገኙም ማለት ነው። እሺ ሲ ላይ ደርሰናል። 1 2 3 0 1 2 0 0 1 ይሄ ያለ አይደንቲቲ ማትሪክሳችንን ደግሞ እናስቀምጥ። 1 0 0 0 1 0 0 0 1 ይሄ ያለ ማለት ነው። አሁን አላማችን ምንድን ነው? ይሄንን 0 ማድረግ
ይሄን ዜሮ ማድረግ ይሄን ዜሮ ማድረግ በየተራ ይሄንን ዜሮ ለማድረግ እንሞክራለን ማለት ነው። እሺ እንደዚህ እናርግ። እቺን የታችኛዋን በስንት ላብዛት? በኔጌቲቭ 3 ባበዛት እቺ ዜሮ ትመጣልኛለች። እንደገና በኔጌቲቭ 2 ባበዛው ይሄን የታችኛውን እዚህ ጋር ይሄን 2 ምን ያደርግልኛል? ዜሮ ያደርግልኛል ማለት ነው። ስለዚህ ከላይኛው እንነሳ። 1 2 3 1 0 0 ይሄ ያለን ማለት ነው። አሁን የታችኛውን በኔጌቲቭ 3 ላብዛው። 0 0 ኔጌቲቭ 3 0 0 ኔጌቲቭ 3 ይሆናል ማለት ነው። ይሄ ይመጣል። አሁን ይሄንን ወደ ታች እንደምር። 1 ሲደመር 0 1፣ እዚህ ጋር 2 ሲደመር 0 2፣ 3 ሲቀነስ 3 0፣ 1 ሲደመር 0 1፣ 0 ሲደመር 0 0፣ 0 ሲቀነስ 3 ኔጌቲቭ 3። ስለዚህ እዚህ ጋር እንምጣና የላይኛዋን እንዴት መጻፍ እንችላለን? እንደዚህ 1 2 0 1 0 ኔጌቲቭ 3 ይሆናል ማለት ነው። ስለዚህ ይሄ የላይኛው በዚህ ተተካ ማለት ነው። አሁን ደግሞ እንደዚህ እናርግ። ይሄን የላይኛውን እንጻፍ። እዚህ ጋር 0 1 2 0 1 0። ይሄን የታችኛውን በኔጌቲቭ 2 ላብዛው እቺ እንድጠፋልኝ ማለት ነው። በኔጌቲቭ 2 ስናበዛው ሌሎቹ 0 0 ይሆናሉ። እቺ ኔጌቲቭ 2 እቺ ግን ኔጌቲቭ 2 ይሆናሉ ማለት ነው። 0 0 ኔጌቲቭ 2 0 0 ኔጌቲቭ 2 ይሆናል። ይሄንን ወደታችን እንደምረው 0 1 0 0 1 ኔጌቲቭ 2 ይሆናል ማለት ነው። ስለዚህ እዚህ ጋር 0 1 0 0 1 ኔጌቲቭ 2 ይሆናል። የታችኛውን እናስቀምጥ። 0 0 1 0 0 1 ይሆናል የታችኛው ማለት ነው። ጨርሰናል? አልጨረስንም። ትንሽ ነው የሚቀረን ግን ማለት ነው። ይሄንን እንደዚህ ላድርግ። አሁን ምንድነው የሚቀረን? እዩ። ይሄኛው አይደንቲቲ ማትሪክስ ለመሆን እቺን ዜሮ ማድረግ ብቻ ነው የሚፈልገው ማለት ነው። እቺን ዜሮ ማድረግ ብቻ ነው የሚፈልገው። ስለዚህ እሷን ዜሮ እናደርጋለን። እዚች ጋር ስፔስ እንውሰድ ትንሽ። እሺ እሱን ዜሮ ለማድረግ ደግሞ ምን ላድርግ? ሮቱን እንጠቀማለን። ሮቱ ይሄኛውን ሮቱ በኔጌቲቭ 2 ባበዛው እቺን ምን ያደርግልኛል? ዜሮ ያደርግልኛል ማለት ነው። ስለዚህ 1 2 0 1 0 ኔጌቲቭ 3 የትኛውን? ይሄ የላይኛው ማለት ነው። ይሄን የታችኛውን በኔጌቲቭ 2 ሳበዛው 0 ኔጌቲቭ 2 0 0 ኔጌቲቭ 2 ፖዚቲቭ 4 ይሆናል ማለት ነው። ይሄንን በኔጌቲቭ 2 አበዛሁት ማለት ነው። እቺ ኔጌቲቭ 2 ትሆናለች፣ እቺ ኔጌቲቭ 2 ትሆናለች፣ እቺ ፖዚቲቭ 4 ትሆናለች። አሁን እንደምረው ይሄንን ወደታች። ይሄ ወደታች ስንደምር እዚህ 1 0 0 1 ኔጌቲቭ 2 1 ይሆናል ማለት ነው። አሁን ይሄን የላይኛውን ሮ በዚህ እንተካለን ማለት ነው። እንጻፈው 1 0 0 1 ኔጌቲቭ 2 1። ከታች ያሉት ምንም ስራ አይፈልጉም። እነሱን እንዳለ እናስቀምጣቸው። 0 1 0 0 1 ኔጌቲቭ 2 0 0 1 0 0 1 ይሆናል ማለት ነው። አሁን ተመልከቱ እንግዲህ ስጋችን ባመጣ ይሄ ምን ሆነ? አይደንቲቲ ሆነ። አያችሁ? ይሄኛው ፓርት አይደንቲቲ ሆነ ማለት ነው። አይደንቲቲ ማትሪክስ ሆኗል። ስለዚህ ይሄ እዚህ ጋር ያለው ምን ይሆናል? የሲ ኢንቨርስ ይሆናል ማለት ነው። የሲ ኢንቨርስ ይሆናል። ስለዚህ ሲ ኢንቨርስ ኢዝ ኢኳልስ ቱ ብለን 1 ኔጌቲቭ 2 1 0 1 ኔጌቲቭ 2 0 0 1 ይሄ ይሆናል ማለት ነው። ይሄ ሲ ኢንቨርስ ይሆናል።